ስለዚህ ወደ ጋብቻ ውስጥ ከገባን በኋላ በጋብቻ ውስጥ ካለብን ኃላፊነቶች መካከል አንዱ የትዳር አጋራችንን የወሲብ ፍላጎት የማርካት ኃላፊነት በላያችን ላይ ነው። ምንም ያፍራል ምናምን ብላችሁ እንዳታስቡ። ጧት ተነስቼ ባሞሌ ጮኖ አይኔን የታጠብኩት ስለዚህ ሁሉንም ነገር ነው ማወራው ዛሬ። በፍንዳታስቡ እንደሱ እንዳታስቡ። ዛሬ የሚስትህን ወሲባዊ ፍላጎት ማርካት ኃላፊነት አለብህ። የባለቤትሽን ወሲባዊ ፍላጎት ማርካት ኃላፊነት አለብሽ። መጽሐፍ እንዲህ ብሎ ይናገራል። የባልየው ገላ የሚስትየው ነው። ሚስት በራሷ ሰውነት ላይ ስልጣን ኃላፊነት የላትም። ባልየውም በራሱ ስጋ በራሱ አካል ላይ ስልጣን የለውም እና መብት የሚስትየዋ ነው። ምን ማለት ነው? ማለት ሰውየው በሴትየዋ አካል ላይ መብት ካለው ሴትየዋ በሰውየው አካል ላይ መብት ካላት በወሲባዊ ተራክቦ ግንኙነት ውስጥ ባልና ሚስት በግልጥነት ተነጋግረው መፈቃቀድ አለባቸው። ሚስት ለወሲባዊ ፍላጎት ያልተነሳሳች ከሆነች የደከመች ከሆነች ቀኑን ሙሉ ስትደክም ሙላ መተኛት እየፈለገች ምንድነው እሱ እየተባለ አይጎነተልም አይባልም በጭራሽ ይጠየቃል። አር ዩ ሬዲ? በመጀመሪያ ደረጃ ብዙ ባሎች ዛሬ እዚህ ቤት ልነግራችሁ ፈልጋለሁ። ወሲብ የምትጀምሩት ማታ ነው። በጣም ትገርማላችሁ። ወሲብ የሚጀመረው ጠዋት ነው። ጠዋት ወደ ቤት ስትሄድ፣ ወደ ስራ ስትሄድ፣ ወደ ቢዝነስ ስትሄድ ስማት ያልወጣውን ሴትዮ መልካም ቀን ምናምን ብለህ ፍቅር ሰጣት ያልወጣውን ሴትዮ ማታ ስትመጣ ወደ ቤት ልክ ስትመጣ አምሮ ትጥሏል። በቃ እንደዚህ አይነት ነገር የለም። ጠዋት ቫይብሬሽን ላይ አርጋት የሄድካትን ሴትዮ ማታ ለወሲብ ትፈልጋለህ። እንዲህ የሚባል ነገር የለም። ወንጀል ነው ይሄ፣ ወንጀል ነው ይሄ። በመጽሐፍ ቅዱሳዊው ጋብቻ ውስጥ ሚስቶቻችን ከኛ ጋር በሚያደርጉት ወሲባዊ ተራክቦ ደስተኞች መሆን አለባቸው። ባሎቻችን ከኛ ጋር በሚያደርጉት ወሲባዊ ተራክቦ ደስተኞች መሆን አለባቸው። አእምሮአቸው ማረፍ አለበት። ቤቴ ውስጥ ሚስቴን በአግባቡ ሳላስተናግድ ቀርቼ በጅንስ የምታልፍ ሴት ልጅ እያየሁ ተፈተንኩ፣ አይሰራም ብራዘር። አንቺም ባለቤትሽን በአግባቡ ልታስተናግጂው እየተገባ እንደዚህ ከሆነ እንዳትነካኝ አይባልም። ምክንያቱም መጽሐፍ ቅዱስ እንደዚህ ብሎ ይናገራል። ለጸሎት ተስማምታችሁ ለተወሰነ ጊዜ ካልሆነ በስተቀር እንዳታቆሙ። በምንም ሁኔታ እንዳይቋረጥ። በተጋቡ ሰዎች መካከል ወሲብ የሚቋረጥበት ምክንያት አንድ ብቻ ነው። ምን ከተባለ ለተወሰነ ጊዜ አብረው ለመጸለይ የእግዚአብሔርን ፊት ለመፈለግ ተስማምተው በስምምነት ነው እየጸለይን እየጾምን መቀጠል እንችላለን ካሉ ከሁለት አንዳቸው መቀጠል ይችላሉ። ያለ ስምምነት ማድረግ አይቻልም። አንዳንድ ጊዜ በጣም መንፈሳዊ እንሆናለን ከሁለት አንዳችን። እንዴ በጌታ ፊት አለ እንዴ ያለ ነው ጌታ ይባረክ ምንድነው እሱ ምናምን ኖ እንደሱ አይባል። በስምም መጽሐፉ ተስማምታችሁ ነው የሚለው። ጾም ጸሎቱ ውስጥ ሆነው በዝሙት የወደቁ ሰዎች አሉ። ባለ ትዳሮች ከልቤ ነው የምነግራችሁ። ጾም ጸሎት ይጾመው እየጸለዩ የወደቁ ሰዎች አሉ።